ደግሞ እዚህ ጋር ሳማት ብለውኛል። እዚህ ጋር ሳምልኝ አብዬን እዚህ ጋር ሳምልኝ ብላኛለች እና ለሳምሽ እዚህ ጋር ሳምሽ ነይ የኔ እናት ገበያ ላይ ሲስቁብኝ ሱሪ ሊወልቅብኝ እንትን ብዬ ይሄኛው ሱሪ ሊወልቅብኝ እየሳቁብኝ በኪስ ያስገብቼ ፌስታሉ ሞልቶ እንደ እህታችን ከውጭ የለም። አንድ እህታችን ነች የኔ እናት ያንተ እናት ማለት የኔ እናት ናት። በዚህ ሰዓት በጣም ተዳክመሃል፣ ቪዲዮም እየሰራህልን አይደለም፣ አብዬ ትናፍቀናለች፣ ቶሎ ለምንድን ነው ማታመጣልን ብለውኛል። ምን ታያቸዋለሽ? የኔ ስም ጀሚል ነው አይደል? የአብዬ ስም ደግሞ ጀሚላ ነው። ወላሂ ያው አንድ ስም ነው። አብዬ የኔ ስም ስታወጪ ባንቺ ወስደሽ ነው አይደል? አትሻል አለች። በሷ ወስዳ ነው ለኔ ስም የቀነሰችልኝና ሀገር ውጭ ያለች ልጅሽ ናት። እሺ ብዙ ልጆችሽ አሉ፣ ብዙ ያንቺን አብዬ እንዴት ነች ብለው ብዙ የሚጨነቁ አሉ። አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ተናፋቂ ቤተሰቦቻችን እንዴት ናችሁልኝ? ቤተሰብ እኔ ደህና ነኝ። እኔ ጋር ሁሉ ሰላም ነው አለው። ቤተሰብ ያው የሰው ልጅ ይጠፋል፣ ይጠፋል። እኛም እየጠፋን እናንተን አወዛገብናችሁ አይደል? እና ቤተሰብ ደህና ናችሁ ወይ? ስራ አሪፍ ነው ወይ? የበረታችሁልን ነው ወይ? ያው ሰሞኑን እንደምታውቁት ትንሽ ጠፋ ብለናል። ቪዲዮም እየሰራን አልነበረም፣ ግን በጣም ደብሮኛል። ልነግራችሁ አልፈልግም፣ እንደዚህ ልላችሁ አልፈልግም። ግን ይሄን ቪዲዮ ስትጀምሩ ቅድሚያ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የኛን ቤት አበረታቱልኝ። ላይክ ደግሞ እንዳይረሳ፣ ለብዙ ሰው ሼር አድርጉልኝ። ቪዲዮ እናንተ ሼር ባደረጋችሁት ልክ ነው ሊታይልኝ የሚችለውና ሼር አድርጉ። ያው ስለቆየም በደንብ እና ቤተሰቦቼ እንዴት ናችሁ እናንተ? እየበረታችሁልን ነው ወይ? ስራ አሪፍ ነው ወይ? እኔ ጋር ሁሉ ሰላም ነው። እኔ ጋር እስካሁን ባለው ሁሉ ሰላም ነው። አንድ ነገር አልናፈቃችሁ? ዩቲ ይሄን ዩቲ እና አሁን ምን እላችሁ ፈልጌ ነው ዛሬ ገበያ ገብቼ ምናምን ነገር ነበርና ገበያ ገብቼ ለአብዬ አስቤዛ ምናምን ገዛዝቼላት ከየት መጣ እንዳትልኝ ልትሉኝ ነው አይደል? እሺ እነግራችኋለሁ፣ እሱንም እነግራችኋለሁና አስቤዛ ገዝቼላት ይኸው እዚህ ጋር እንደምታዩት በኪሴ ነው። እንደውም እንትኑም ፌስታሉ በጣም ስለበዛ እንትን ብሏል፣ በስቷልና በኪሴ ነው የተሸከምኩት። እና ቤተሰቦቼ እንበላለን በኋላ። እና ወላሂ እነዚህ ፋብዬ ተደስቼ ማወራችሁ ነገር ቢኖር ምንድነው ሰሞኑ የነበርኩበት ሁኔታ ማንም አያውቅም። እኔም የነበርኩበት ቤተሰቦቼም እህቴም እናቴም የነበሩበት ሁኔታ ማንም አያውቅምና ዛሬ ለምን ለናንተ አላሳያችሁም ብዬ ያው ይሄ ቪዲዮ ለያዘላችሁ ብዬ ነው፣ ቪዲዮ ልስራላችሁ ብዬ ነው። ግን እንደውነታው እንዲህ መናገር አልፈልግም፣ ምክንያቱም ብሶትና ስሜታዊ ልሆን እችላለሁና እናንተን ደግሞ መጥፎ ስሜት ውስጥ ላስገባችሁ አልፈልግም። የሆነ በቃ ለመጥፎ ሁኔታ ውስጥ ላስገባችሁ አልፈልግም። ያው እንደምታዩት ግን ዛሬ እንደዚህ አስቤዛ ገዝተን እንጨት አለ፣ ሌላ ነገሮች አሉ። እንጨት ሰሞኑ አብዬ ከ2-3 ሳምንት ያልፋል እንጨት እንደዚህ መጥቶላት እንጨት በቃ ከሱቅ ነበር የሆነ ምግብ ምናምን ነገር እያያዝኩላት መሄደውና ዛሬ በቃ አንድ ብያለሁ ቤተሰቦቼ። አንድ እህታችን ከውጪ ከሀገር ውጪ ወንድሜ እኔ ያለውልህ ያንተ መከታ እህት ነኝ አለውልህ ማዘር የሚያስፈልጋት ነገር ንገረኝ አለችኝ እና በዚህ ሰዓት እስቲ ምን የለም ማለት የሌለ ነገር ንገረኝ ምናምን አለችኝ እና የሌለ ነገር ይሄ ነው ብያት ያው አስቤዛ ምናምን ነገር ገዝተን አሁን ይኸው መመለሴ ነው። በነገራችን ላይ ሁላችንም ለኔ ከሚገባው በላይ እንደምታስቡልኝ እንደምትወዱኝ አውቃለሁ። ግን ትንሽ ጠፋ ብያለሁ፣ እናንተም ጠፍታችኋል። እኔን ይሁን የሚያስታውሰኝ ሰው ይኖራል ብዬ ነው ማስበው። ብዙዎቻችሁ ያው ጀሚል የት ሄደ፣ አብዬ የት ሄደች፣ ናፍቃናለች ምናምን ትሉኝ ነበር ፊት። አሁን ግን ያም ቀረ። ለማንኛውም ቤተሰቦቼ ብዙ ልናገራችሁ አይደለም፣
ገበያ ስገባ ቪዲዮ ልሰራላችሁ ሊዝላችሁ ነበር። ትንሽ ወከባ ምናምን ስለነበር ለዛ ነው ቪዲዮ ሳልይዝላችሁ ያለፍኩት። ግን አሁን በቃ በድንጋጤ አብዬ ጋር ሄጄ ምን እንደምላት ታውቃላችሁ ቤተሰብ? የማይሆን ነገር ነው ምላት። በቃ በጣም ማለት እስቲ በነገራችን ላይ አላለቅስም ወላሂ የሆነ ስሜታዊ ሁን እያለኝ ነው፣ ግን አላለቅስም። ማልቀስም አልፈልግም፣ ምክንያቱም እየተሰማኝን ዝም ማለት ነው የምፈልገውና ያለው ነገር አብይ ጋር ሄደን ምናምን ነገር በቃ ቤት ራሱ ምናምን ነገር አለ አይደል እንትን ካልኩ ወይ ራሱ በጣም ቆየ ምናምን ነገርና የሆነ ነገር ሳይኖር ሲቀር ደግሞ በጣም ይሰማኛልና በእኔ አቅም ደግሞ እንደዚህ አድርጌ ያው የኢትዮጵያ ኑሮ ታውቁታላችሁ በጣም ውድ ነውና ተወዷል። ትንሽ ይሄ የምታዩት ዕቃ ወላሂ ስንት እንደተገዛ በነግራችሁ ትደነግጣላችሁ። አሁን ከሀገር ውጭ ያላችሁ እህቶች ወንድሞች የምታስቡት እዚህ ያለውን ዕቃ ምናምን ነገር በትንሽ ብር ብዙ ዕቃ የሚገዛ ነው ይመስላችሁና እንደዛ አይደለም። በጣም እዚህ ያለው ነገር ኖርማል ነው ብላችሁና ፈጣሪን ማመስገን ጥሩ ነው እና ለዚህም ስላቆመንም መሄዳችን በሱ ነውና ፈጣሪን ማመስገን ነውና አሁን ምንም ሊላችሁ አይደለም። ያው አንድ ላይ ሆኜ ያብዬንም ደስታ እስቲ ላሳያችሁ፣ ያብዬን ፈገግታ ላሳያችሁ። ያው ለምን እንደዚህ በቃ እዛ ሄደን ያለው ነገር እና ያለና ያብዬ ደስታ ያብዬ ነገር ታውቃላችሁና አብዬም በደንብ እንደዛ ነገር ለምንድን ነው ማሰራው እንደዚህ ለምን ለቀክ ብላኝ እንትን እያለችኝ ነበርና ያው እንደ ድሮ እየከፋኝ ምንም እያልኩ ከራሴ ጋር እንትን እያልኩኝ ነበርና አሁን ይሄን ዕቃ ይዘን ምናምን ነገር እንሄዳለን። እንደነገርኳችሁ ሌላም ዕቃዎች አሉ፣ ግን በጣም ማመስገን የምፈልገው እህቴ በጣም ነው ማመሰግነው። ያው አንዳንዴ ሰው ሲርቅ አንድ አካል ደግሞ የሆነ አካል ካለ የዛ ሰው የሆነ መነሻ ይሆናልና ብዙ ሰዎች እኔም ከዚህ በፊት ብዙ ሰዎች ያወሩኝ ነበርና አሁን አብዛኞቹ እኔንም ያወሩኝ የሉ። በምን ምክንያት እንደሆነ አላውቅም። ያው ይሰለቻል፣ የሆነ ሰዓት ይሰለቻልና እኔም በእናንተ አልፈርድም፣ ግን ደግሞ ሁላችሁም እንድትኖሩልኝ አጠገቤ እንድትሆኑ ቢያንስ በሆነ ነገር ማገዝ ባችሉ እንኳን ቤቱ ላይክ እያደረጋችሁ ምናምን ነገር ብታበረታቱኝ ለኔ ትልቅ ነገር ነው። እናቴን እህቴን ማስተዳደር እችላለሁ፣ የተሻለ ህይወት ላኖራቸው እችላለሁ። እና ቤተሰቦቼ ብዙም አልናገራችሁ፣ ብዙም ወሬ ያላብዛባችሁ። አሁን አብዬ ጋር ሄደን የእናታችን ደስታ ባንድ ላይ አይሻልም? የእናታችን ደስታ ባንድ ላይ ሄደን ያለው ፈገግታ እናት ምን ያህል እንደምትደሰት የሆነ ነገር እንትን ሲኖራት እናንተ እንትን ትላላችሁ። እና ቤተሰቦቼ አሁን ቀጥ ብለን የት እንሄዳለን? አብዬ ጋር እንሄዳለን። ተከተል። ይሄን በእንትን እንደዚህ ልሸከም እንደዚህ ይሄ በኪሴ ነው ይዤ የመጣሁት። ይኸው ቤተሰቦቼ እንደዚህ ይዤ ገበያ ላይ ሰዎች ይስቁብኛል ማለት ነው። በኪስ ፌስታሉ ሞላ ምን ላድርግ? ብዙ አይነት ነገር ነው ያለው እዚህ ጋር። አሁን ይሄ ለትንሽ ቀን ያሳያል፣ ለሳምንት አብዬ እንደውም እኮ ለሰው ምናምን ለጎረቤቶች ምናምን ተጠራና ምናምን በግድ ነው ሰዱ የምትለው። ያው እንደዚህ በኪሴ እንትን እንዳይርክ ሱፍ እንዳይርክ ና ካሜራማን ቤተሰቦቼ አሁን መተናል። አብዬ ውስጥ ላይ ተመልች እና ለምን እዚህ ጋር እንደሚዝላችሁ ከዚህ በፊት ታውቃላችሁና አብዬ ጋር በድንገት ከምገባ ከእናንተ ጋር ያለውን ብዬ ነውና ወላሂ በጣም ተደስቻለሁ። እና ይሄ ነገር ተሸክሜ ይሄኛው እንደዚህ ኪስ እንትን ብዬ ያውላችሁ አብዬ ገና ከሩቅ ማለት ነው። አሁን ፋውለን ነው አይደል? እናታችን እንደተደሰትን ነው ማሳየት ያለብን። ስለዚህ አሁን ተደስተን አብዬ ጋር እንሄዳለን። ነው ቤተሰቦች አብዬላ ነስቲ ሱሪ ወለቀ አብዬ ደህና ነሽ? ሁሉ ሰላም? ካሜራማኑ ሰላም አትይም? የኔ እናት አቦ እስቲ እንዴት እንደሚከብድ ይሄ ለአይን ጥሩ ነው ተብሎ የለም ትንሽ አይንሽ እንትን እያለ ስለሆነ ይለካከመ ስለሆነ ይሄ ለአይንሽ ጥሩ ተብሎ ነው አይተሽዋል። ምንድነው የኔ እናት? እሺ እዛ ጋር እስቲ ሰላም በያቸው ቤተሰቦችን።
ሰላም በያቸው ቤተሰቦቼ። ሰላም አብዬ ትባላለች። አብዬ ትባላለች። አብዬ ነሽ? አብዬ ትክክለኛው ስምሽ ማን ነው? ትክክለኛው ስምሽ ማን ነው? በነገራችን ላይ ቤተሰቦቼ የኔ ስም ጀሚል ነው አይደል? የአብዬ ስም ደግሞ ጀሚላ ነው። ወላሂ ያው አንድ ስም ነው። አብዬ የኔ ስም ስታወጪ ባንቺ ወስደሽ ነው አይደል? አትሻል አዋለች በሷ ወስዳኝ ለኔ ስም የቀነሰችልኝና የአብዬ ስምማ ጀሚል፣ የኔ ደግሞ ጀሚል። ቤተሰቦችሽ ምን ትያቸዋለሽ? አልናፈቁሽም? ሰላም ነው ወይ? ናፍቀውሻል አይደል? ነይ እስቲ የኔ እናት ይኸው ካሮት፣ ዛሬ ካሮት ያላመጣሁልሽ ነገር ሲጠይቅኝ በቃ ይቸንዳ። እሺ ፍለነ ነይ ቆይ እዚህ ጋር እንጨርስ። ይኸው እሺ ያዥ ቤት ግቢ። አንተ መታኝ መታኝ። እሺ ያው ይሄ የለም። ነይ ልንገርሽ፣ ነይ እዚህ ጋር ጫማው ልቀይና ነይ እዚህ ጋር ነይ። እሺ እና ቤተሰቦቼ ያው መተናል ነው የምላችሁ፣ መተናል። እንደውም እዚህ ጋር ነይ አንዴ አብዬ ይኸውልሽ። አሁን እሺ የሚቸግርሽ ነገር ማጥሪ የለም፣ ጨጓራሽ እንዳይነካሽ ታፈዋለሽ። ይኸውልሽ ይሄን ሁሉ ነገር ያደረገችው አንድ እህታችን ከውጭ የለም፣ አንድ እህታችን ነች። የኔ እናት ያንተ እናት ማለት የኔ እናት ናት። በዚህ ሰዓት በጣም ተዳክመሃል፣ ቪዲዮም እየሰራህልን አይደለም። አብዬ ትናፍቀናለች፣ ቶሎ ለምንድን ነው ማታመጣልን ብለውኛል። ምን ታያቸዋለሽ? ሰላም ነው የምትያቸው? እሺ መርቂያቸው እስቲ። እኔ አሚን እላለሁ። መርቂያቸው አብዬ ከሀገር ውጭ ያሉ እህቶች ስራቸውን በሰላም እንዲሰሩ በቃ ለቤታቸው እንዲያበቃቸው ዱአ አድርጊላቸው አብዬ። ዱአ እሺ ምንድን ነው የሚባለው? አንቺ ራስሽ እንዴት ያለሽ ነው? እና ቤተሰቦቼ እሺ ተደስተሻል? አብዬ ተደስተሻል? ምግብ በልተሻል? እሺ ወላሂ በይ አብዬ ምግብ አበይማ ምግብ ቢ። ይሄ ነገር ደግሞ አሁን ይሄ ቀስ ትንሽ እያደረግሽ ሳምንት ድረስ ነው እንትን ማለት ያለብሽ። እሺ አትመርቂም? እሺ ተመርቂ እያለ ነው ካሜራማን፣ ተመርቂ እያለ ነው። እና ተመርቂሽ። እኔ አሚን ልበል አቡ፣ እኔ አሚን ልበል። መርቂ መርቂ አብዬ መርቂ። ይኸው እንደዚህ ነው ልጅ፣ እንደዚህ ከእናት እግር እስር ቁጭ ሲል ነው ደስ የሚለውና አብዬ ጸጉሬን ስትነካኪ እየበላኝ ነው። እዚህ ጋር እየበላኝ ነው። የለውም ምንም ነገር የለውም። አብዬ ትልቅየው ቅማል ነበር እኮ ትልቅየው። በምን እንግደለው ይባላል ደግሞ ይባላል። ጸጉሬ ላይ አገኘሽበት። እና ቤተሰቦቼ ያው ምን ልላችሁ ፈልጌ ነው ወላሂ እኔ ማለት ምንም ማለት እንደዚህ ልናገራችሁም ላወራችሁም ያው እናንተ መጨቅጨቅ መስሎ ይሰማኛል ብዬ ነው ሰሞኑን ምንም ቪዲዮ ያልሰራሁላችሁ። በጣም የሆነ በቃ ጥሩ ስሜት ላይ አልነበርኩኝ፣ ግን ደግሞ ለእናቴ ስል ሁሌም ጥሩ ስሜት ላይ እንዳለሁ ነው መሰማት ያለብኝ ብዬ አስብኩኝና ያው አብዬ ወላሂ በጣም ተደስታለች። በጣም ማለት መሳቅ ራሱ ምን እንደሆነ እንትን አትልም ነበር። ምክንያቱም ያለፈ ህይወቴ ብዙ ጊዜ ነግሬያቸዋለሁ፣ መመለስ አልፈልግም ወደዛ ብዬ። ምክንያቱም እኔ ባለኝ አቅም ለመስራት ምናምን እፈልጋለሁና እናንተ ደግሞ ማበረታታት እኔን እንትን ማለት ካቆማችሁ ምንም እንትን ማለት አልችልምና አሁን እንደነገርኳችሁ ይሄን ሁሉ ነገር ያመጣችልሽ ማለት ነው አብዬ አይደለም። እዚህ ጋር ልቀመጥ። እሺ አይደለም ቆይ አንድ ላይ ይሄን ሁሉ አስፔዛ ይሄን ሁሉ ገና እንጨት አለ፣ ብዙ ነገር አለ፣ ቡና አለ፣ ምን አለ፣ ይሄ ሁሉ ነገር የገዛችልሽ ከሀገር ውጭ ያለች
ልጅሽ ናት። እሺ ብዙ ልጆችሽ አሉ። ብዙ ያንቺን አብዬ እንዴት ነች ብለው ብዙ የሚጨነቁ አሉ። ይሄ ቪዲዮ ራሱ ስንለቀው አብዬ ናፍቃን ነበር የሚሉ ብዙ እህቶች አሉ፣ ልጆች ወንድሞች አሉ፣ ልጆችሽ አሉ። እሺ አብዬ እና ለነዚህ ልጆች መርቂልኝ። ደግሞ እዚህ ጋር ሳማት ብለውኛል። እዚህ ጋር ሳምልኝ አብዬን እዚህ ጋር ሳምልኝ ብላኛለች እና ለሳምሽ እዚህ ጋር ሳምሽ። አዎ ነይ የኔ እናት ትሰሪያለሽ? እሺ በይ እና ቤተሰቦቼ ወላሂ አመሰግናለሁ፣ ሁላችሁንም አመሰግናለሁ። አንድነታችሁን አይለየን። ያው ቤቱ ወላሂ እንደፊት አይደለም፣ እንደመጀመሪያ አይደለም። ቤቱ አሁን ያለንበት ሁኔታ እንደመጀመሪያ አይደለም። በጣም እንትን እያለን ነው። አዎ ይሄ የለም። ምን ይደረግ? ይቀቀላል ነው ይሄ ካሮቱ ይቀቀላል ነው። ምን ተብሎ ወጥ ከወጥ ጋር ነው ከወጥ ጋር ይሰራል። ይሄ የሚሰራል እዚህ ጋር የለም። እንትን ስኳር ድንች አለ፣ የምትወጂው ስኳር ድንች፣ ያኛውንም ድንች አለ፣ ጥቅልል ጎመን አለ፣ ብዙ ነገር አለ። ቲማቲሞች አሉ እዚህ ውስጥ። እሺ ቡና ይፈላል። እንጨቱም ደግሞ አለ እዛ ጋር ነው። እንጨት አመጣልሻለሁ። ያው አለ እዛ ጋር አመጣልሻለሁ። እና ብዙ እንትን አልበላችሁ። እሺ ይገባል። አንዱ እንጨርስና ይገባል። ምን እና ቤተሰቦቼ በያላችሁበት ቦታ ራሳችሁን ጠብቁ። ይሄ ነገር ያው ካሁን በኋላ እስቲ ከአላህ ጋር እናንተም አግዛችሁኝ ከአላህ ጋር የተሻለ ነገር አደርጋለሁ ብዬ አስባለሁ። ደግሞ ደስ የሚለው ነገር ምን አለ መሰላችሁ? እዚህ ውስጥ በቆሎ አለ። በቆሎ አለ እኮ እሸቱ የለም። ፌስታሉ እንዳይበጣጠንብኝ ፌስታሉ ደርቤ ነው እንትን ያልኩት። ትወጃለሽ እሸት? እሸት ደርሷል። በነገራችን ላይ ቤተሰብ የኛው አይደለም ሌላ ቦታ ደርሷል። ገዝቼ መጥቼ ነው። ያው ይናፍቃታል። እዚህን ስታይ ለምን አልደረሰም ብላ ከምትናደድ ብዬ ይናፍቃታል ብዬ ነው ይሄ እንትን ያልኩላት ያመጣሁት። እሸት ነው ሻብዬ። ገበያ ላይ ሲስቁብኝ ሱሪ ሊወልቅብኝ ይሄ እንትን ብዬ ይሄኛው ሱሪ ሊወልቅብኝ እየሳቁብኝ በኪስ ያስገብቼ ፌስታሉ ሞልቶ እና ይሄም ታውቁታላችሁ አይደል? ስኳር ድንች ጣፋጭ ነገር ነው። የማታውቁት አለ ብዬ አላምንም። ይሄ ደግሞ ጥቅልል ጎመን ይባላል። ብዙ ነገር ገዝተናል እና እህቴ በጣም ነው የማመሰግነው። እሺ ይሄው አመጣለሁ። እሺ አመጣለሁ የኔ እናት። ቡና ታፈያለሽ፣ ቤቱን ጠራርጋለሁ። አሁን አዲስ ኢነርጂ ነው ያለኝ፣ አዲስ ኃይል ነው ያለኝና ይሄ ቪዲዮ ለእናንተ ላድርስላችሁ። ክርቢት 2 ነው የገዛውልሽ። እሺ አብዬ ይሄ ክርቢት ለስንት? ለአመት አይደለም ደርዘን ክርቢት ነው የገዛውላትና አንቺ ውስጥ ይሄን ክርቢት ነው እና እንደዚህ ነው የገዛውላት። አሁን ሳምንት አይቀመጥም አብዬ ካገኘሽ ትበቁሳለሽ፣ እንጨካለ የሆነ ነገር ካለ ትሰራለች ነውና ቤተሰቦቼ እወዳችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቻው አብዬ። ቻው ባያቸው። ቻው ባያቸው። ቻው